ጤና ይስጥልኝ ተመልካቾቻችን። በትግራይ ክልል ግጭት መቀስቀሱን ተከትሎ ነዋሪዎች ወደ ሱዳን እየሸሹ ናቸው ተባለ። ቁስለኛ ተዋጊዎች ይገኙበታል። አሜሪካና ኢራን እርስ በርስ መካሰሳቸውን የቀጠሉ ሲሆን የአሜሪካ መሪ እየተካሄደ ነው ያሉት ድርድር የኢራን ባለስልጣናትን አስቆጥቷል። በሱዳን ዳርፉር በባህላዊ የሽምግልና ስነ ስርዓት ላይና በሩሲያም የባህር ዳርቻ የመዝናኛ ስፍራ የድሮን ጥቃቶች ተፈጸሙ። ለእስራኤል ሰልለዋል በተባሉ የኢራን ዜጎች ላይ የተላለፈ የፍርድ ውሳኔም ተቃውሞ ገጥሞታል። ሌሎችም አሉን። በላይ በቀለ ነኝ። አብራችሁን እንድትቆዩ ጋብዛለሁ። በትግራይ ክልል በተቀሰቀሰው ግጭት ሳቢያ ከፍተኛ ቁጥር ያላቸው ኢትዮጵያውያን ወደ ሱዳን መሸሻቸው ተነገረ። ከትላንት በስቲያም በሱዳን ወሰን አቅራቢያ በሚገኘው የሽራሮ ሸረሪና አካባቢ በክልሉ ኃይሎችና በመከላከያ ሰራዊት መካከል ብርቱ ውጊያ መካሄዱ ተነግሯል። የትግራይ ሕዝብ ነጻነት ግንባር አባል እንደገለጹት እስከ ትላንት እሁድ የቀጠለው ይሄ ግጭት ከባድ መሳሪያዎችንና ድሮኖችን ያካተተ ነበር። ሁለቱም ወገኖች የትህነግና የፌዴራል መንግስት ማለት ነው ለቅዳሜው ግጭት እርስ በርሳቸው ተካሰዋል። በትህነግ የሚመራው የክልሉ አስተዳደር የፌዴራል መንግስቱን በሽራሮ አካባቢ ግልጽ ጦርነት ከፍቷል ሲል ክስ አሰምቷል። አክሎም ይሄ ጥቃት የሰላም ስምምነቱን የጣሰና የትግራይን ሕዝብ ለማንበርከክና ለመከፋፈል ያለመ ነው ብሏል። የፌዴራል መንግስቱም ሆነ ጦር ኃይሉ እስካሁን በይፋ መግለጫ ባያወጡም የመስኖ ሚኒስትሩ አብርሃም በላይ ግን ግጭት መከሰቱን አረጋግጠዋል። የትህነግ ቡድን ግጭቱን እንደጀመረ በመክሰስ ውጊያው የሚቀጥል ከሆነ የከፋ አደጋ እንደሚያስከትል አስጠንቅቀዋል። ሚኒስትሩ አክለውም አለመግባባቶች በጦርነት ሳይሆን በሰላማዊ ድርድር መፈታት እንዳለባቸው በመጠቆም ለውይይት ጥሪ አቅርበዋል። ከጥፋት በፊት ወደ ሰላም እጅ መዘርጋት ይሻላል ሲሉ ጽፈዋል። አዲስ በተቀሰቀሰው ግጭት ስለደረሰው ጉዳት በግልጽ ባይታወቅም የሱዳን ሕክምናና የአካባቢው ምንጮች ለኤኤፍፒ የዜና ወኪል እንደተናገሩት ከፍተኛ ቁጥር ያላቸው ሰላማዊ ሰዎችና የቆሰሉ ተዋጊዎች ድንበር ተሻግረው ተሰደዋል። የአይን እማኞችም የፈንጂዎች ከባድ የተኩስ ድምፆችንና የጀት በረራዎች መስማታቸውን ገልጸዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የታቀደውን ከባድ ጥቃት በመሰረዝ ከቴሄራን ጋር በሦስተኛ ወገኖች በኩል ድርድር እየተካሄደ መሆኑን ሲገልጹ የኢራን ውጭ ጉዳይ ሚኒስቴር ግን ከአሜሪካ ጋር ምንም አይነት መደበኛ ድርድር የለም በማለት የትራምፕን ንግግር አስተባበለ። ፕሬዝዳንት ትራምፕ በኤርፎርስ ዋን አውሮፕላናቸው ላይ ለጋዜጠኞች በሰጡት መግለጫም አርብ በኢራን ይፈጸም የነበረውን ከሁለተኛው የዓለም ጦርነት ወዲህ ትልቁ የተባለውን ወታደራዊ ጥቃት ማገዳቸውን ገልጸዋል። ጥቃቱን ያገዱት በሳውዲ አረቢያ፣ አረብ ኤምሬትስ፣ ኳታርና በራሷ በኢራን የቀረበላቸውን የዲፕሎማሲ ጥሪ ተከትሎ መሆኑን ጠቅሰዋል። ድርድሩ በዋናነት በሆርሙዝ ሰርጥ ነፃ የመርከቦች እንቅስቃሴን ማረጋገጥና የኢራንን የኒኩሌር መርሃ ግብር ማስወገድ ላይ ያተኮረ መሆኑን አክለዋል። የሰዎች ሕይወት እንዲጠፋ አንፈልግም፣ ስለዚህ አጋሮቻችን ድርድሩ ዕድል እንዲሰጠው ጠይቀውናል ሲሉ ገልጸዋል። የኢራን ውጭ ጉዳይ ሚኒስቴር ዛሬ በሰጠው መግለጫ ግን የትራምፕን ንግግር በማስተባበል ኢራን ከአሜሪካ ጋር ምንም አይነት ድርድር እንደማታደርግ ገልጧል። ውይይት እየተካሄደ ያለው ከኦማን ጋር እንጂ በቀጥታም ከአሜሪካ ጋር አይደለም። ቴሄራን ከኦማን ጋር የምታደርገው ውይይት በሆርሙዝ ሰርጥ በኩል የሚያልፉ መርከቦች ደህንነታቸው የሚጠበቅበትን የባህር መስመር ለመወሰን እንጂ ከአሜሪካ ጋር በተደረሰ አጠቃላይ ስምምነት ምክንያት አለመሆኑን ሚኒስቴሩ አመልክቷል። የኢራን ወታደራዊ አካላትና የመንግስት መገናኛ ብዙሃን የትራምፕን ስምምነት ላይ ተደርሷል የሚል መግለጫ ሐሰተኛ ያሉ ሲሆን እስካሁን በሆርሙዝ ላይ የተደረሰ ስምምነት አለመኖሩን ገልጸዋል። በፋርስ ባህረ ሰላጤ ያለውን የጦርነት ስጋት ለማቅለል የኳታርና የኦማን አሸማጋዮች ከመጋረጃ ጀርባ ከፍተኛ የዲፕሎማሲ ጥረት በማድረግ ላይ ይገኛሉ። ሆኖም አሜሪካ የሆርሙዝ መተላለፊያ ሙሉ በሙሉ ክፍት እንዲሆንና ኢራን በውሃ መንገዱ ላይ ያላትን ቁጥጥር እንድታነሳ ስትጠይቅ፣ ቴሄራን በበኩሏ በውሃ መስመሩ ላይ ያላትን የበላይነት ወይም ደግሞ ባለቤትነትና ቁጥጥር እንደማታነሳ በመግለጿ በሁለቱ ወገኖች መካከል ያለው ልዩነት አሁንም እንደሰፋ ቀጥሏል። የአሜሪካ የቀድሞው አምባሳደር ደግሞ ትራምፕ በኢራን ጉዳይ እውነተኛ ዕቅድ የላቸውም ብለዋል። በባህሬን የአሜሪካ የቀድሞ አምባሳደር አዳም ሬሊ ለአልጀዚራ በሰጡት አስተያየት
ምንም እንኳን ትራምፕ በዚህ ሳምንት የታቀዱትን ጥቃቶች ያገዱት የዲፕሎማሲ ንግግሮች እንዲቀጥሉ ለማድረግ ይሁንና እርግጠኛ ሆኖ መናገር ባይቻልም ጦርነቱ በቀጠለ ቁጥር ምንም አይነት እውነተኛ እቅድ እንደሌላቸው ግልጽ ነው ሲሉ ተናግረዋል። የትራምፕ አስተዳደር ራሱን ከገባበት የተዘጋ መንገድ ለማውጣት በጣም ፈጣንና አነስተኛ ወጪ የሚጠይቅ መፍትሄ እየፈለገ ነው ብለዋል። በጦርነቱ ሂደት ትራምፕ ራሳቸውን ያቀረቡበት የባህሪ ስርዓት በግልጽ እየታየ ነው ሲሉም አምባሳደሩ ገልጸዋል። አንደኛ፣ አሜሪካ በኢራን ላይ የምትፈጽመውን የከበደ ጥቃት ካጠናከረች ኢራን ስምምነት እንድታደርግ ያስገድዳታል ብለው ትራምፕ ያምናሉ። ሁለተኛው ደግሞ ከኢራን የሚሰነዘረው የበቀል እርምጃ ውጤት ሰለባ እንዳይሆኑ በመስጋት የበርካታ የባሕረ ሰላጤ ሀገራት መሪዎች ወደ እርሳቸው በመደወል ጥቃቱን እንዳይፈጽሙ ይጠይቃሉ። ከዚያም ትራምፕ ከውሳኔያቸው በመመለስ ለዲፕሎማሲ ሌላ ዕድል እንሰጣለን ይላሉ። ነገር ግን ኢራን ስምምነቱን ካልተቀበለች አሜሪካ ጥቃት ለመሰንዘር ዝግጁ መሆኗን አጥብቀው ይገልጻሉ። በዚህ ምክንያት ኢራን የሆርሙዝ ሰርጥን እየተቆጣጠረች ትራምፕ ስምምነት ላይ ደርሰናል እያሉ በመጨረሻም ስምምነቱ ሲፈርስና ሂደቱ እንደገና ከአንድ ሲጀምር ሁኔታው እንዳለ ይቀጥላል ብለዋል አምባሳደሩ። ይህ በእንዲህ እንዳለም ኢራን ለእስራኤል ሰልለዋል ያለቻቸውን እስረኞች በሞት ቀጣች። ለእስራኤል የደህንነት መስሪያ ቤት ሞሳድ መረጃ አቀብለዋል በማለት የተወነጀሉት ሁለት የፖለቲካ እስረኞች ዛሬ ማለዳ በሞት መቀጣታቸውን የሀገሪቱ መገናኛ ብዙሃን ዘግበዋል። ሁለቱ ግለሰቦች በቅርቡ በተካሄዱ ውጊያዎች የኢራን ወታደራዊና የደህንነት ተቋማት የሚገኙበትን ስፍራ፣ የጦር ካምፖችና የአየር መከላከያ ስርዓቶችን ምስል እንዲሁም ሌሎች ምስጢራዊ መረጃዎችን ለሞሳድና ከእስራኤል ጋር ግንኙነት ላላቸው የቴሌግራም ቻናሎች አስተላልፈዋል በሚል ነው የተከሰሱት። በተጨማሪም አሚድ ቤዛድ የተባለው እስረኛ የአሜሪካና እስራኤልን ወታደራዊ እንቅስቃሴ ይደግፍ እንደነበርና ድርጊቱንም በማመኑ እንደ ማስረጃ መቅረቡን ዘገቦቹ አመልክተዋል። የዓለም አቀፍና የኢራን የሰብአዊ መብት ተሟጋች ድርጅቶች በሀገሪቱ እየጨመረ በመጣው የሞት ፍርድ አፈጻጸም ላይ ያላቸውን ስጋት ገልጸዋል። የኢራን ባለሥልጣናት ተከሳሾች በእስር ላይ ባሉበት ጊዜ በደረሰባቸው እንግልትና ጫና በግዴታ እንዲያምኑ እንደሚያደርጓቸውና እስረኞቹ ፍትሐዊ የፍርድ ሂደትና ሕጋዊ ጠበቃ የማግኘት መብታቸው መገፈፉን አሳውቀዋል። ወደ ሌላ መረጃ ስናልፍ በዳርፉር በደረሰ የድሮን ጥቃት 35 ሰዎች ተገደሉ። በሱዳን ሰሜናዊ ዳርፉር ክልል የሱዳን ጦር በባህላዊ የችሎት ሥነ ሥርዓት ላይ በሰነዘረው የድሮን ጥቃት 35 ሰዎች መገደላቸውን አንድ የሀገር ውስጥ ሰብአዊ መብቶች ድርጅት ገልጿል። በጥቃቱ በደርዘን የሚቆጠሩ ሌሎች ሰዎች መቁሰላቸውን። ጥቃቱ የተፈጸመው በከፊል በፈጥኖ ደራሽ ኃይሎች ቁጥጥር ስር በሚገኝ አንድ መንደር ውስጥ ነው ተብሏል። የሱዳን ጦር እስካሁን በጉዳዩ ላይ የሰጠው አስተያየት የለም። በሀገሪቱ ለ3 ዓመታት ያህል በቀጠለውና በ10 ሺዎች የሚቆጠሩ ሰዎችን ለሞት እንዲሁም ደግሞ ሚሊዮኖችን ከመኖሪያ ቀያቸው ያፈናቀለው አስከፊ ጦርነት አሁንም ተባብሶ ቀጥሏል። የፈጥኖ ደራሽ ኃይሎች አብዛኛውን የምዕራብ ሱዳን ዳርፉር ክልል በቁጥጥር ስር ማድረጋቸው ይታወቃል። የኤኤፍፒ ዜና ወኪል አንድ የአይን ምስክርን ጠቅሶ እንደዘገበው የእሁዱ የችሎት ስነ ስርዓት በዛፍ ጥላ ስር የሀገር ውስጥ የማህበረሰብ መሪዎች በተገኙበት እየተካሄደ ነበር። ድንገት ጥቃቱ እንደተፈጸመና ከሞቱት ሰዎች መካከል 4 የጎሳ መሪዎችና 2 የፈጥኖ ደራሽ ኃይል አዛዦች ይገኙበታል። 2 ድሮኖች በመንደሩ ሰማይ ከበረሩ በኋላ ከ4 በላይ ሚሳኤሎች መተኮሳቸውን አመልክቷል። ወደ አውሮፓ ስንሻገር ደግሞ የዩክሬን ድሮን በሩሲያ አንድ የመዝናኛ የባህር ዳርቻ በመውደቁ በጥቂቱ 6 ሰዎች ሲገደሉ በርካቶች መቁሰላቸው ተነግሯል። የባህር ዳርቻው በሚዝናኑ ሰዎች በተሞላበት ጊዜ የወደቀው ድሮን አቅጣጫ እንዲቀይር የተደረገ ይሁን ወይም ሌላም ለጊዜው አልታወቀም። ምናልባትም ከውሃ ዳርቻው 40 ኪሎ ሜትር ርቀት ላይ በሚገኝ የሩሲያ የባህር ኃይል ጦር ሰፈር ለመምታት የተወነጨፈ ሳይሆን እንዳልቀረ ተነግሯል። የዩክሬን ጦር እስካሁን ስለ ጥቃቱ ምንም አላለም።
በሌላ በኩል ከሞስኮ 112 ማይልስ ርቀት ላይ የሚገኝ የዋይልድ ቤሪስ የኦንላይን ገበያ ማዕከል ቅርንጫፍ በዩክሬን ድሮን መመታቱ ታውቋል። የአሁኑ ጥቃት በዩክሬን ዋና ከተማ ኪቭ ከትላንት በስቲያም 9 ሰዎች የተገደሉበት የሩሲያ ጥቃት መፈጸሙን ተከትሎ የደረሰ ነው። ዩክሬን ይህንን የገበያ ማዕከል ደጋግማ ማጥቃቷ ለሩሲያ ጦር የዕቃ አቅርቦት ድጋፍ ስለሚያደርግ ነው በማለት ባለስልጣናት ቢከሱም የሞስኮ መሪዎች ውንጀላውን አስተባብለዋል። ሩሲያ በበኩሏም በጥቁር ባህርና በደቡባዊ ዩክሬን ወደብ 4 የዩክሬን የዕቃ መርከቦች ላይ ጥቃት መፈጸሟን መከላከያ ሚኒስቴር አስታውቋል። ከዩክሬን በኩል ማረጋገጫ አልተሰጠም።